ምን ነው ልትሄድ ነው እንዴ? ወዴት? ምን አቅልላለሁ? አልነጋ ብሎት በግድ እንዳደረ እግዚአብሔር እንግዳ በሌሊት ተነስተህ ስታፈጥብኝ ምን ልበል? እባክህ እንቅልፍ እምቢ አለኝ። ምን ሆነ? ፍቅር ያዘኝ። አንተ ፍቅር ጉንፋን መሰለህ እንዴ? አሁን የምሬን ነው። እሺ ተረኛዋ ደግሞ ማናት? ጽናት ናት። ምን? የቷ ጽናት? እቺ አንተ ቤት ሰራተኛ ናታ። ብታይ በህልሜ የመጣች አላስተኛለች። ኮረንት ያዘ ማለት አንተ ሲጀመር ያየኸው ነው እንደምትወደው? ይኸውልህ ኪራ፣ የጽናት እኮ ይለያል። ብታይ እንቅልፍ አላስተኛለች። ይኸውልህ ተመልሰህ ተኛና በህልም ያት። በሆነ መቼም አታገኛትም። እሺ ልጁ ምን ሆናል? ከእንቅልፍ አልነቃም እንዴ? ሄጂ ጽናትን ለቀስቅሳትና ለነገሩ እሷ የኔ ተነስታለች። ልብሴን ቼልከ እንዴት አደረ? አንቺ ያለሽ ምን ሰላም አለ? ምን አጠፋው ደግሞ? ይኸውልሽ በቤቴ ምንም ነገር እንዲፈጠር አልፈልግም። አልገባኝም። ምን አድርጌ ነው? እዚህ ቤት የመጣሽው ለስራ እንጂ ከማንም ጋር እንድትለፋደጂ አይደለም። ኪራ ህልም አይተህ ነው እንዴ? አንቺማ ሌሎቹ ጋር ሂጂ እንጂ ምን ቦታሽና እኔ ጋር ትመጫለሽ? ምን ለማለት ፈልገህ ነው? በቃ ከሄኖክ ጋር ያለሽን ነገር እንድታቆም ይፈልጋሉ። እኔና ሄኖክ ምን አለን? አላቅልሽም፣ ግን ከዚህ በላይ ልታገስሽ አልችልም። ከዚህ በላይ ህይወቴ እንድታጨልም አልፈቅድልሽም። ግራ እያጋባኝ እኮ ነው። እሱ ያለ ነገር አለ እንዴ? ምን ነው እወዳታለሁ ቢለኝ ሄልሽ ፍቅሩን ልትቀበዩ ነው? ኪራ እንደዛ እንደማላደርግ ታውቃለህ። አላቅም። አንቺ ላይ ያለኝ እምነትና ጽናት አልቋል። በቃ ተረጋጋና በኋላ እናወራለን። እኔ እኮ የሚገርመኝ እስከዛሬ አላቅሽም ነበር ማለት ነው። እንዲህ ከመጣው ሁሉ ጋር የምትለጠፊ ሴት መሆንሽን አለማወቄ በጣም ይገርመኛል። ኪራ በቃ እኔ እኮ ምንም አላልኩም። ሄኖክን በደንብ አውቀዋለሁ። አንቺ ፊት ባሰጩ ኖሮ እዚህ ሁሉ ነገር ውስጥ አይገባም ነበር። ለማንኛውም ትዕግስት ያልቋል። እሺ ሄኖክ ከጽናት ፍቅር እንደያዘው ለኪራ ተናገረ። ኪራ እጅግ በጣም ተበሳጨ። በጭራሽ ይሄ ነገር አይሆንም ሲልም ጽናትንም ጮክ ብሎ ተናገራት። እሱንም ድጋሚ ተመልሰተኛና በህልም እያት እንጂ በእውን መቼም አታያትም ሲልም እሱንም ጮክ ብሎ ተናገረው። ሰላም ሰላም፣ የተወደዳችሁና የተከበራችሁ ውድ የቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት የእግዚአብሔር ሰላምታ ይብዛላችሁ እያልኩኝ እነሆ ዛሬም ድጋሚ ተመልሼ መጥቻለሁ። ውድ የጽናትና ኪራ ተከታታዮች እንዲሁም ተመልካቾች ቤተሰቦቼ እንግዲህ ዛሬም በድጋሚ ቀጣዩን ክፍል ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ ሼር እያደረጋችሁ ሀሳብ አስተያየታችሁን በኮሜንት ላይ አስቀምጡልኝ። ኪራና ጽናት መለያየታቸውን ይፋ አደረጉ። ኪራ ከእንግዲህ በኋላ መጎዳት የለብኝም ሲልም ከቤት ወጣ። ጽናትም እጅግ በጣም ግራ ተጋባች። በሌላው ደግሞ ሀሴትና ኪራ ሳሎን ቁጭ ብለው ሀሴት በሀሳብ ተውጣለች። ሀሴት ምን ሆነሽ ነው ብሎ ቢያናግራትም እሷ ግን አልሰማችውም፣ በሀሳብ ሄዳ ነበረ። በስተመጨረሻም መለስ ብላ አቀፈችው፣ ነገሩንም ነገረችው። እንዲህም ስትል ለኪራ አስረዳቻት። ኪራ እኔ እህት አለችኝ። እህቴ ልታገባ ነው። ፍቅረኛ አላት። እሷም ታናሽ እህቴ ናት። ይሄ ማለት ደግሞ ለቤተሰባችን ሆነም ለአባቴ ከባድ ነገር ነው። ምክንያቱም እኔ ታላቋ ነኝ። እኔ ሳላገባ እሷ ማግባት ማለት ለአባቴ ትልቅ ጫና አለው ስትልም አስረዳችው። እሱ ደግሞ ችግር የለውም እኔ ከጎንሽ ነኝ በማለትም አጽናናት። ኪራና ጽናት እንግዲህ ተጫዋቾሁ። ጽናት እንደዚህ እንደማላረግ ጠንቅቀህ ታውቃለህ ብትልም እሱ ደግሞ አንቺ ላይ ያለኝ እምነትና ጽናት አልቋል፣ ከእንግዲህ በኋላ ትዕግስቴን አልጨርስም፣ ያለኝ ነገር አብቅቷል ይላታል። ጽናት ግራ ተጋባች። ሀሴትና ጽናት ወደ ካፌ ሄደው ነበረ። ወደ ካፌ ያስጠራት
ሄኖክ ነበረ። ሄኖክ በባለፈው ክፍል እንግዲህ እንዳየነው የጽናት ውሃ ላይ መርዝ ጨምሮ ነበረ። ነገር ግን ሀሴት ጽናት ሳትሆን ውሃውን የጠጣችው ኪራ ነበረ። ኪራም ውሃውን ጠጥቶ ራሱን አሞት ራሱን ስቶ ወድቆ ነበረ። ነገር ግን ለጽናት የተዘጋጀ ነበረ። ጽናትም ውሃውን ባለመጠጣቷ አምልጣለች። ቢሆንም ግን በሁለተኛው ዙር ተገኝታለች። ውሃውን ጠጥታ ወደ ቤት ስትመጣ ቀጥታ ክላስ ስትገባ ወድቃ ነበረ። ሄኖክ ሲመጣ እሷን በወደቀችበት አገኛት። እኔ እንደውም መንገድ ላይ ተወድቂብኛለሽ ብዬ አስቤ ነበረ፣ ቤት ደርሰሻል ሲልም እሱም ባላሰበው መንገድ እዛው ከሷ ጋር ወደቀ። ታዲያ ጽናትና ኪራ ላይ ያለው ነገር አሁን ላይ ከባድ ነው። ጽናት ምንም ማድረግ እንደማትችልና ለእናቱ ስትል ይህን ነገር እያደረገች መሆኑን ትናገራለች። ነገር ግን ኪራ በማያውቀው ነገር ልቡ እየተሰበረ ነው። እንዲሁም የኪራ ጓደኛ ናሆም እንግዲህ ጽናት አንቺ ልክ አይደለሽም በማለትም ተናገራት። ምሩ ደግሞ ናሆም እንደዚህ ብለ ጽናት ፊት መናገር የለብህም አታያትም እንዴት እንደተሰበረች በማለትም ናሆምን ታስረዳለች። እውነት እኮ እኔ የደበቃችሁኝ ነገር እንዳለ ይሰማኛል፣ ነገር ግን የምታውቁት ነገር ካለ አስረዱኝ በማለትም ይጠይቃል። ነገር ግን ምንም አይነት መልስ አላገኘም። ታዲያ ሄኖክ እዚህ ቤት ውስጥ ምን እየሰራ ነው? ቤቱን ሰላም እየነሳ ይገኛል። ጽናትን እንግዲህ አሁንም በድጋሜ መርዝ ሊያበላት ወደ ካፌ አስጠራት። እሷም ወደ መጸዳጃ ብላ ስትሄድ እዛ ውስጥ የእሷ ውሃ ላይ እንዲጨመር አስጠነቀቃት። ሀሴትም አሁን ላይ አድርግ የተባለችውን ነገር እያደረገች ትገኛለች። ለጽናትም መድኃኒቱን ውሃ ውስጥ በመቀላቀል አስጠጣቻት። ነገር ግን እቤት ከደረሰች በኋላ ተጸጽታለች። እኔ የጥፋት ሰው ነኝ፣ ሁሉንም ነገር ማበላሸት እንጂ ማስተካከል አላቅም በማለትም ወደ ጽናት ጓደኛ በመሄድ የጽናት ጓደኛን ታማክራታለች። እሷም ለምን እንደዚህ ትያለሽ በማለትም አጽናናቻት። ነገር ግን ኪራ በእኔ ምክንያት ይመስለኛል ከቤት የወጣው በማለትም ትነግራታለች ለሰኒ። ሰኒ እንግዲህ ያለውን ጉዳይ ስለምታቅ ይሄ ነገር ምን ያክል እውነት እንደሆነ ልታወጣጣት ብትሞክርም ሀሴት ግን ግልጽ በማድረግ አልተናገረችም ነበረ። ችግር የለውም እኔ ላዳምጥሽ ዝግጁ ነኝ፣ ምንድን ነው የተፈጠረው? በግልጽ አውሪኝ፣ እንደ ጓደኛሽ እይኝ በማለትም ብታወጣጣትም ሀሴትም ያው ቀላል ሰው ስላልሆነች ጉዳዩን መናገር አልፈለገችም። በቃ እኔ ወደ ቤት መሄድ አለብኝ ስትልም ወጥታ ወደ ቤት ትሄዳለች። ታዲያ ይሄን ነገር ለጽናትና ለምሩ ማሳወቅ አለብኝ በማለትም እንግዲህ ሰኒም ሁለቱን ጠርታ ጉዳዩን ታጫውታለች። ታዲያ ይሄ ነገር ማወቅ አለብኝ ምንድን ነው ስትልም ጽናትም እየሮጠች መታ ሀሴት ላይ ታፈጣለች። ሀሴት ደግሞ ምን ሆነሽ ነው በማለትም ስትጠይቃትም አሁን ከኪራ ውጪ አንቺ ማንንም አታቂም አይደለ? ታዲያ ምንድን ነው የተፈጠረው? የእያንዳንዱን ነገር አስረጂኝ በማለትም ለመጠየቅ ትሞክራለች። ሀሴት ደግሞ ምንም እንዳላደረገችና ኪራኮ ህፃን ልጅ አይደለም በከረሜላ አታልዬ ላስጠፋው አልችልም እያለች እያለ እንግዲህ ምሩና ሰኒ ከኋላ እየሮጡ ይመጣሉ። ምንድነው ነገሩ በማለትም ሰኒ እንግዲህ ጽናትን ይዛ ከቤት ትወጣለች። ወደ ክችንም ወስዳት እኔ ጓደኛዬ ስለሆንሽ እንጂ በጥፊ ነበረ ምልሽ፣ እንደዚህ አይደለም ሰው መጠየቅ ያለበትን ነገር የሚጠይቀው በማለትም ጮሃ ተናገረቻት። ታዲያ ጽናትም እና ምን ላድርግ ኪራ እየተጎዳብኝ እኮ ከቤት ጠፋ፣ እንዴት ብዬ ላግኘው? አንዴ ይገኝልኝ እንጂ ከዚህ ቤት እወጣለሁ ትላለች። እንደዛም መሆን እንደሌለበትና ነገሮች እንደሚስተካከሉ አሁንም እያደረግሽ ያለሽው ነገር ስህተት ነው በማለትም ታስረዳታለች ሰኒ። ጽናት አሁን ላይ ግራ ተጋብታለች። ከሄኖክ እየመጣባት ያለው ጫና አንድ ችግር ፈጥሮባታል። ኪራም በተራው ደግሞ ሲቀየርባትና እየተቆጣ ስታየው ይሄም ግራ አጋብቷታል። ታዲያ መጨረሻው ምን ይሆናል? ናሆምም አሁን ላይ ጽናትን እየተናደደባት ይገኛል። ምክንያቱም ኪራን ፍቅር አሳይታ ፍቅር ነሳችው። ኪራ ተቀይሮ ነበረ።
አሁን ደግሞ ወደማይሆን መንገድ እያመራ ይገኛል። ድሮ እኮ አይደለም ከቤት ሲወጣ ከሳሎን መኝታ ክፍል ሲገባ ሳይነግረኝ አይሄድም ነበር። አሁን ግን ምንም ሳይነግረኝ ማታ አብረን እንደምናድር ነበር የነገረኝ። ነገር ግን ሳይደውልልኝ ወዴት እንደሄደ አጣሁ በማለትም ይላል። በሌላ በኩል ደግሞ ሀሴትም ምን እንደተፈጠረ ግራ ገብቷት ኪራ ከቤት ወጣ፣ እኔንስ ማን ይረዳኛል በማለትም ኪራን እየፈለገች ትገኛለች። ቀጥታ የደወለችው ሄኖክ ጋር ነበረ። ሄኖክን ጠርታው ምን እንደተፈጠረ ልታስረዳኝ ትችላለህ በማለትም አፋጠጠችው። እሱም ምንም እንደማያቅና ምን እንደሆነ ምኑንም እንደማያቅ ነበር የመለሰላት። ነገር ግን እሷ አድርግ እያልከኝ ያለኸውን ነገር ሁሉ እያደረግኩልህ ነው፣ አንተ ግን ምን እያደረግክ ነው በማለትም በጣም ጮኻ ትናገራለች። እሱም ደግሞ አፍ ይዞባት ነበር የወጣው። ታዲያ ሀሴት አሁን ላይ ጥሩ ስሜት እየተሰማኝ አይደለም፣ ሞቴን እየተጠባበቅኩ ነው፣ ግን አረፈደብኝ በማለትም ለጽናት ጓደኛ ማለትም ለሰኒ ታወራት ነበረ። ሰኒ ደግሞ ጠንካራ ሰው ትመስልኝ ነበረ፣ ስፖርት ሰውነትሽን ብቻ ሳይሆን ማንነትሽንም ያጠነከረ ይመስለኝ ነበረ፣ ነገር ግን አንቺ ጠንካራ አይደለሽም በማለትም ትላታለች። ታዲያ የተወደዳችሁና የተከበራችሁ ውድ የቻናሌ ቤተሰቦች የጽናት መጨረሻ ምን ይሆናል፣ ኪራስ እንደምን ይገኛል የሚለውን ቀጣዩን ክፍል ይዤላችሁ የምመጣ ይሆናል። ቀጣዩን ክፍል ይዤላችሁ እስከምመጣ ላይክ እና ሼር በማድረግ እንዲሁም ሰብስክራይብ ያላደረጋችሁ ቤተሰብ እንድትሆኑ ይስል በአክብሮት ጠይቃለሁ። ሀሴትና ሄኖክ እንግዲህ ወደዚህ ቤት ከመጡ በኋላ የኪራና የጽናት ፍቅር ሳስቷል። እንዲሁም ጓደኝነታቸውን እያሳሳባቸው ነው ያለው። ሄኖክ አሁን ላይ እያደረገ ያለው ነገር ፍጹም ትክክል አይደለም። እንዲሁም ሀሴትም ወደ ኪራ ጠጋ ጠጋ ማለቷ ለጽናት ሰላም አልሰጣትም። ነገር ግን ይህን ነገር ለማድረግ ቃል ገብታለች ጽናት። ታዲያ ቃሏንስ ከምን ታደርሳለች? ወይስ ኪራ ከመጣ በኋላ ፍቅሯን መልሳ ትቀበላለች? ወይስ ኪራ እንደተጎዳ ይቀጥላል የሚለውን በቀጣይ ክፍል ይዤላችሁ የሚመጣ ይሆናል። የተወደዳችሁ ውድ የቻናሌ ቤተሰቦች ቀጣዩን ይዤ እስከመመጣ በያላችሁበት የእግዚአብሔር ሰላምታ ይለያችሁ እያልኩኝ ለዛሬ ይዤላችሁ የመጣሁት እዚሁ ጋር ያበቃል። በቀጣይ እስከምንገናኝ ቸር ሰንብቱልኝ።